ዛሬ ብዙ ያልተወራለትን የሞሪንጋ የፊት ማስክ አሳያቸዋለሁ። ፊታችን አላስፈላጊ የሆኑ ነገሮችን የሚያጸዳ፣ ለፊታችን ጥራት፣ ለፊታችን ውበት እንዲሁም ደግሞ ከፊታችን አልፎ ደግሞ ለጤናችን ምን አይነት ጥቅም እንደሚሰጥ እንዴት እንደምትጠቀሙት በእውነት ነው የምላችሁ። በጣም ብዙ ጥቅም አለው። በብዙ ቪታሚኖች የበለጸገ ቅጠል ነው ይሄ ሞሪንጋ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የሞሪንጋ የፊት ማስክ አሰራርን ነው። ለፊታችን ይሁን እንጂ ለጤናችን ምን ምን ጥቅም እንደሚሰጥ እንዴት እንደምናዘጋጀው አሳያችኋለሁ፣ እነግራችኋለሁ ማለት ነው። ሞሪንጋ በሀገራችን ምንድን ነው የሚባል እኔ በማውቀው ሀገር በእኔ ሀገር ሽፈራው ነው የሚባል። ቅጠሉ ደግሞ የሽፈራው ቅጠል ብለን ነው የምንጠራው። ያው ሽፈራው ነው የሚባለው የቅጠሉ ስም። ቅጠሉ እንግዲህ ደርቆ ፓውደር ሆኖ ነው የሚሸጠው ማለት ነው። ስለዚህ በሀገራችን ሽፈራው ይባላል። በእንግሊዘኛው ደግሞ እንግዲህ ሞሪንጋ ይሉታል። እና ይህንን ሞሪንጋ እንዴት አድርገን ለፊታችን እንጠቀመዋለን የሚለውን ሳሳያችሁ፣ ከዛ በፊት ግን ቪዲዮ ላይክ አድርጋችሁ ጀምሮ ሸር ማድረግ የምችሉ ደግሞ ሸር አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ መጀመሪያ እንዳያችሁ ሞሪንጋ ጨምሬያለሁ። ከዛ በኋላ 2 ማንኪያ የሚሆን የሬት ጀል ጨምሬያለሁ። ከዛ 2 ማንኪያ የሚሆን ደግሞ ቤቢ ኦይል ጨምሬያለሁ። ይሄ ቤቢ ኦይል ከሌላችሁ ሞሪንጋውን በካርጎ ጋር በጥብጣችሁ ራሱ መጠቀም ትችላላችሁ። እርጎና ሞሪንጋውን ዱቄቱን አንድ ላይ አድርጋችሁ በጥብጣችሁ መጠቀም ትችላላችሁ። እኔ በእርጎ ያላሳያችሁ እንደምታውቁት አሁን ጾም ነው፣ ለዛ ነው እንጂ ከእርጎ ጋር አድርጋችሁ ማር ካላችሁ ከማር ጋር አድርጋችሁ መጠቀም ትችላላችሁ። ግዴታ ቤቢ ኦይል ወይም ደግሞ ሬት ጀል መኖር የለበትም። እኔ ስላለኝ ነው የተጠቀምኩበት። በእርጎ ደግሞ ያልሰራውላችሁ ያው ጾም ስለሆነ ነው ማለት ነው። እና ይሄንን የቀላቀልኩትን አንድ ላይ አድርጋችሁ በደንብ አድርጋችሁ ታዋህዱታላችሁ። ልክ የጨመመርኳቸው ግብአቶች እንዲዋሃዱ በደንብ አድርጋችሁ ታዋህዱታላችሁ ማለት ነው። ልክ ክሬም እስከሚሆንላችሁ ያለ አይደለ ልስልስ እስከሚልላችሁ በደንብ አድርጋችሁ ውህዱን ታዋህዱታላችሁ ማለት ነው። ከዛ በኋላ ደግሞ ሮዝ ዋተር እጨምርበታለሁ እኔ። ሮዝ ዋተር ማለት የአበባ ውሃ፣ እሱ ቆንጆ ነው ለፊት ለጽዳቱ፣ ፊታቸውን ጥርት ነው የሚያደርገው፣ ለሽታውም ቆንጆ ነው። እሱን ደግሞ ጨምሬበታለሁ ማለት ነው። ከዛ እንደዚህ አድርገን በቃ ጨረስን። ወደምትጨምሩበት እቃ ትጨምራላችሁ፣ ከዛ ትቀባላችሁ ማለት ነው። እየተቀባው አሳያችኋለሁ። እንግዲህ እንደዚህ ልስልስ ያለ ቆንጆ የሆነ ውህድ ሆኖልኛል። ከዛ ፊታችንን ጽድት አድርገን እንታጠብና በሳሙና እንቀባዋለን ማለት ነው። ይሄ ሞሪንጋ በእውነት ብዙ ሰው ያላወቀው ይመስለኛል። ሞሪንጋ ሲጠጣ ስለሚማረር መሰለኝ ብዙ ሰዎች የማይጠቀሙት እንጂ በውስጡ በጣም ብዙ ቪታሚኖችን ይዟል። ለምሳሌ አሁን የሰው ልጅ የሚያስፈልገው ወደ 20 ቪታሚኖች አሉ። ከሱ 18ቱን የሚሆነው ቪታሚን ሞሪንጋ ይዟል ብላችሁ አታምኑኝም። እኔ ሞሪንጋን እንዴት መሰላችሁ ያወቅኩት እንደሚጠጣ? እህቴ በጣም ትጠቀመዋለች። የደም ብዛት አለብሽ ተብላ እሷ በጣም ነው የምትጠቀመው። ፊቷ ደግሞ በጣም ጽድት ያለ ጥርት ያለ ነው ሁልጊዜ ስለምትጠቀመው። እና ሞሪንጋ ከፊታችን አልፎ ለጤናችን በጣም አሪፍ ነው። በአሚኖ አሲድ፣ በቫይታሚን ኤ፣ በቫይታሚን ቢ1፣ በቫይታሚን ቢ2፣ ቢ3፣ ቢ6፣ በቫይታሚን ሲ የበለጸገ ተክል ነው ይሄ ተክል። ካልሽየም፣ ፖታሽየም፣ ብረት፣ ፎስፎረስ፣ ዚንክ ማዕድናትን ጨምሮ ለሰው ልጅ ከሚያስፈልጉት 20 ፕሮቲኖች ውስጥ 18ቱን የያዘ የሞሪንጋ ተክል ነው ማለት ነው። ደግሞ ልታውቁት የሚገባ አብዝቶ መጠቀምም አይቻልም። እኔ ራሴ ጠጥቻለሁ፣ በሻይ መልክ እያፈለው ጠጥቻለሁ። አሁን እዚህ ትንሽ ስለሆነችብኝ ዱቄቷ አልቃብኛለች እንጂ በእውነት ነው የምላችሁ እኔ ሁሌ ብጠቀም ብጠጣ
ፊቴን ብቀበው እንዴት ደስ ባለ። ለፀጉራችሁ ራሱ እንዴት ቆንጆ መሰላችሁ። ፎረፎርን ይከላከላል። ፎረፎር ካለባችሁ ሞሪንጋን እንደዚህ በውህድ መልኩ አድርጋችሁ ራሱ ብትጠቀሙት በጣም ጽድት ያለ ቆዳ ነው የሚሰጣችሁ። ሞሪንጋ ያላችሁ ስትጠቀሙ አንድ የሻይ ማንኪያ ዱቄት ታደርጉና በሻይ መልኩ መጠቀም ትችላላችሁ። በውሃ መልኩ መጠቀም ትችላላችሁ። ሞሪንጋን ስትጠቀሙ ውሃ አብዝታችሁ ጠጡ። ሞሪንጋ የደም ግፊትን ለመቆጣጠር፣ ለካንሰር፣ ለጉበት፣ ለአስም፣ ለልብ በጣም ቆንጆ ነው። ብዙ አይነት ጠቀሜታ አለው። በአጠቃላይ ለሰውነታችን ለጤናችን በጣም አሪፍ ነው እና እንደዚህ እያደረጋችሁ ተጠቀሙት ቤተሰቦችን። ሞሪንጋ ዱቄት ካላችሁ በቤታችሁ ሁሌ አንድ የሻይ ማንኪያ ዱቄት ታደርጉና በሻይ መልኩ ብትጠቀሙት ፊታችሁ ራሱ እንዴት ጽድት እንደሚያደርግላችሁ እንዴት እንደሚያጠራላችሁ እና ሞሪንጋ ያላችሁ በሀገራችን ሽፈራው ይባላል። እሱ ዱቄቱ ካላችሁ ተጠቀሙት። እየለመዳችሁ ስትሄዱ ደግሞ ዱቄቱን ከፍ እያደረጋችሁ ጨመር እያደረጋችሁበት ትሄዳላችሁ ማለት ነው። እንግዲህ ይህንን ዱቄት በሻይ መልኩ ብቻ መጠቀም የለባችሁም። እናንተ በምትፈልጉት መልኩ ብቻ ዱቄቱ ወደ ውስጣችሁ ይግባ ማለት ያ ሞሪንጋው ወደ ውስጣችሁ ይግባ። እንዴት ማለት ነው? እንዴት ልንገራችሁ መሰላችሁ? አሁን ጁስ ስትሰሩ ጁሱ ላይ ራሱ የሞሪንጋ ዱቄት ብትጨምሩ ከጁሱ ጋር አብሮ ወደ ውስጣችሁ ይገባል ማለት ነው። እንዲሁም ወደ ደቡብ ክልል ይመስለኛል በምግብ መልኩ ነው የሚበሉት። እንደ ጎመን አድርገው ሰርተው ይጠቀሙታል። እና ሞሪንጋን በተለያየ መልኩ ወደ ሰውነታችሁ እንዲገባ አድርጉት። ከዛ በኋላ ሙሉ ጤነኛ ትሆናላችሁ። በጣም ለብዙ በሽታ ፈውስ ነው። እኔ እውነት ነው የምላችሁ በህቴ ስላየሁት ነው። እና ተጠቀሙ ትላችኋለሁ። ቢሆን ከሀገራችን የመጣ ሞሪንጋ ወይም ሽፈራው ቢሆን ደስ ይላል። ስትገዙ ደግሞ እንዲገበያ ላይ ጥንቃቄ አድርጉ። የሆነ ፎርጅድ የሚባል አለ አይደል? የሆነ የተቀላቀለ ምናምን ሊሆን ስለሚችል ንጹህን ሞሪንጋ አይታችሁ ገዝታችሁ ነው መጠቀም ያለባችሁ። አሁን እኔ እንዳሳየዋችሁ ትንሽ ናት የቀረች። በእውነት ኢትዮጵያ የሚያመጣልኝ ሰው እየፈለግኩ ነው። እና ብዙ ጊዜ ለፊቴም ለፀጉሬ የማልጠቀመው ለሻይ ስለምጠጣው ነው። እና ለፀጉራችሁም ፊታችሁ በተለይ ብጉር ላለባችሁ በጣም ቆንጆ ነው። እና እንደዚህ እያደረጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። አሪፍ ነው። ብዙዎቻችን የገጠር ልጆች ታውቁታላችሁ። በጣም ብዙ በገጠር በጣም ብዙ አለ። እና እንደዚህ አድርጋችሁ ፊታችሁን ተቀብታችሁ በሶፍት እንትን ትሉና ትጠርጉትና ከዛ በኋላ በውሃ ትታጠቡታላችሁ፣ በባዶ ውሃ። ከዛ እናንተ የምትቀቡትን ክሬም መቀባት ትችላላችሁ ማለት ነው። እና ቤተሰቦች ከወደዳችሁት እንግዲህ ቪዲዮ ላይክ አድርጉ፣ ሸር አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው ይሄንን አዘጋጅቼላችኋለሁ። እስከዛው መልካም ጊዜ። አመሰግናለሁ።